በጣም ፈተና የሚያስጠላ ለምንድነው በቃ እስከምል ድረስ የሚያጋጥሙ ፈተናዎች ያጋጥመውኛልም አሁንም ድረስ ያንዳንድ ጊዜ በጣም ከባድ ቻሌንጅ ውስጥ ገባለሁና ምንድነው ሴት ሆናችሁ ስራ ስትሰሩ እያንዳንዷ ነገር ቻሌንጅ ነው የምትሆንባችሁ። የምሬን ነው። ይሄው በረከቱ ሰላም እንዴት ናችሁ? ሁሉና የተከበራችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም ከኔ ጋር ለሁላችሁ ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሴትነትና መከራ ፈተና። እስኪም ቪዲዮ እስከ መጨረሻ ድረስ ተከታተሉ። እኔ ቪዲዮ ስሰራላችሁ አብዛኛው ነገር ከራሴ ተሞክሮ ከራሴ ህይወት ከራሴ ካጋጠመኝ ከራሴ ላይፍ ነውና በስራ ዙሪያ ነው ሼር ማድረግላችሁ። እስኪ ቪዲዮ እስከ መጨረሻ ድረስ ተከታተሉኝ። እንደገና ደግሞ ለቻናሌ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ያው ሰሞኑን ብዙም ቪዲዮ መስራት ትቻለሁኝ። አሁን እንደምታውቁት ረመዳን እየደረሰ ስለሆነ የበዓል ትዕዛዞች በጣም ቢዚ አድርጎኛል። ቪዲዮም ለመስራትም ጊዜ አላገኘሁኝም። ለዛ ነው የጠፋሁትኝ። ብዙ ጊዜ ምን እላለሁኝ በቃ ኢትዮጵያ ስንኖር ስራ ስንሰራ በተለይ ሴት ሆነን ስራ ስንሰራ በጣም ቻሌንጅ በጣም የሚያስጠላ ፈተና ያጋጥመናልና ከዛ ውስጥ እኔ አንዷ ነኝ። በጣም ቻሌንጅ በጣም ፈተና የሚያስጠላ ለምንድነው በቃ እስከምል ድረስ የሚያጋጥሙ ፈተናዎች ያጋጥመውኛልም አሁንም ድረስ ያንዳንድ ጊዜ በጣም ከባድ ቻሌንጅ ውስጥ ገባለሁና ምንድነው ሴት ሆናችሁ ስራ ስትሰሩ እያንዳንዷ ነገር ቻሌንጅ ነው የምትሆንባችሁ። የምሬን ነው። ይሄንን ስታልፉ ነው ጠንካራ መሆን የምትችሉትና እያንዳንዷ ነገር ፈተና ነበር የሆነብኝ ኢቭን እስካሁን ድረስና የሆነ ነገር ችግራችሁ ወንድ ጠርታችሁ ነው ለምሳሌ እንደው ተውት በቀላሉና መብራት ቢበጠስባችሁ የሆነ ነገር ሱቃችሁ ላይ ማስተካከል ብትፈልጉ ከበድ ያለ ነገር መስራት ብትፈልጉ ግዴታ የሆነ ሰው ያስፈልጋችኋል ከጎናችሁ እና ሴት ስትሆኑ ደግሞ ብቻችሁን ማደግ የማትችሉት ነገር አለ። ወንድ የሚያስፈልጋችሁ ወንድ ስላችሁ ለምሳሌ ወንድም ወይ ደግሞ ጠንካራ ወንድ ምናምን ካላችሁ የሆነ ነገር ሲያጋጥማችሁ እንደዚህ ነው ብላችሁ እንትን የምትሉት ከጎናችሁ የሚቆምላችሁ ሰው ያስፈልጋችሁና ሴት ስትሆኑ እያንዳንዷ ነገር ከጎናችሁ ሰው ያስፈልጋችኋል። ሰው እስከሌላችሁ ገንዘብ ያስፈልጋችሁ፣ በሰው ምትክ ገንዘብ። ምክንያቱም ገንዘብ ካላችሁ በብራችሁ ይሰራል። ገንዘብ ከሌላችሁ ደግሞ ግዴታ ሰው ያስፈልጋችኋል። እኔ ካጋጠሙኝ መሀል አንዱ የእውነት ነው የምላችሁ ይሄን ቪዲዮ አዳምጡ ትማሩበታላችሁ። ምክንያቱም በዚህ ምክንያት ነው ብዙ እህቶቼ ላለመስራት ተስፋ የሚያደርጉት። ለምን እሰራለሁ ምን ይሰራልኛል ስራ አረብ ሀገር ስትሄድ እዚህ ከምታገል እዚህ ፈተናዎች ከሚያጋጥሙ ቻሌንጆች ከሚያጋጥሙ ለምን እዛው አረብ ሀገር አልኖርም ብላችሁ ስለምትሉ እና ደግሞ ሞክራችሁት ማለሳካ ሲላችሁ ተመልሳችሁ ስለምትሄዱ ነው። እኔ ብዙ ልጆች በዚህ አጋጣሚ ስላገኘሁ ነው። እና ደግሞ በጣም ብዙ ልጆች በውስጥም ይሄንን ሀሳብ ሸር ስለሚያደርጉልኝ ነው። እኔ እኮ መስራት ፈልግ ነበር ግን በቃ ሰው የለኝም፣ መስራት ፈልግ ነበር ማን ያለና ተሯሩጦ እንትን ይልልኛል ብዙ ጊዜ ይሉኛልና የብዙዎቻችሁ ሀሳብ ይሄም እንደሆነ አውቃለሁ፣ እረዳችኋለሁ። ልክ ናችሁ። እኔም ስላለሁበት ቻሌንጁንም ስለማውቀው እና እኔችን ሱቅ እንግዲህ ትንሽ ናት። በጣም የተካበደ ነገር አይደለም፣ በትንሽ ነገር ነው የጀመርኩት እና ለማስተካከል ስንት ፊልዳይን እንደበላው አላህና እኔ ነን የምናውቀው። የእውነት ነው የምላችሁ ስንት በቃ የሆነ ነገር ስፈልግ እኔ ማድረግ ማልችለው ግዴታ ወንድ ነው የሚያደርገውና ወይ ጎረቤት ለምኝ ነው። ሰው ደግሞ ስትለምኑ እንደራሳችሁ አይሆንላችሁም። ይሄን አድርጉልኝ ብላችሁ ነው ወይ በቃ አንዳንዴ በገንዘብ የማታሰሯቸው ነገሮች ሊኖሩ ይችላሉ። ለምሳሌ ተውትና ቀላሉ መብራት ቢበጠስልባችሁ ግዴተኛ ሙያተኛ ጠርታችሁ ነውና ያ ሙያተኛ ለመጥራት ደግሞ ሴት ስትሆኑ አገሩን ማወቅ አለባችሁ፣ እያንዳንዱን ነገር ማወቅ አለባችሁ ምናምንና ያ ነገር በጣም ኢቭን ቻሌንጅ አድርጎ ነበር። ስጀምር የሆነች ነገር በቃ ማን ያስተካክልልኝ፣ መደርደሪያ ማን ይስራልኝ፣ በቃ እሱ ነገሮች በጣም ቻሌንጅ አድርጎኛልና ብዙዎቻችሁ ይመስለኛል ይሄንን እየፈራችሁ ነው እዚህ ስራ መጀመር ማትፈልጉት። ግን ያልፋል። በቃ ነገሮች ተስተካክለው አስተካክላችሁ እነዛን ነገሮች ተስተካክለውላችሁ ስታዩ ደግሞ ደስ ይላልና ለዚህች እኔ ለትንሽ ወላሂ ለአዚም ነው የምላችሁ በጣም ብዙ ፈተና ብዙ ቻሌንጅ ብዙ የሚያስጠላ ጊዜያቶችን አሳልፌያለሁ። ግን አልፎ ሰው በጣም ነው የምኮራበት።
በጣም ነው የምኮራው። ምክንያቱም እነዛን ቻሌንጆች አለፈኝ። ለእናንተ እንዴት ነው ብዬ ባላወራ በጣም ከባድ ቻሌንጆች ነበሩ። በስራ ምክንያት ራሱ በስራ ማለት ነው፣ በሌላ ነገር ሳይሆን በስራ አስተካክላለሁ ስል ይበላሽብኛል። አንዱን አስተካከልኩ ስለ አንዱ ይበላሽብኛል። የሆነ ነገር በቃ አሁን ተስተካከለ ጥሩ መንገድ ሆነልኝ ስል ከዛ ደግሞ አሁንም ይበላሽብኛልና እንደዛ ሲሆን በቃ የመጨረሻ የሆነ ሰዓት ላይ ተስፋ ቆረጥኩና ለምንድን ነው አረብ ሀገር የማልሄደው? በቃ አረብ ሀገር ሄጄ ትንሽ ሰርቼ ከዛ ደግሞ ዘወር አልኩና ልክ ፓስፖርት ምናምን ካዘጋጀሁ በኋላ መለስ አልኩና ስመጣ ለካ የት ነው የማርፈው? እኮ ሄድኩኝ አመታት ቆይቼ በጣም ከዛ ስመጣ ስራ መጀመሪያ አይቀርም። ምክንያቱም እኔ በህይወት የሚጠላው ነገር ስራ ፈቶ መቀመጥ አልወድም። በቃ መስራት፣ ራሴን መለወጥ፣ ከሰው በታች መሆን አልፈልግም። አላህም አደራውን እኔ በህይወት እያለሁ ከሰው በታች እንዳደረገኝ አልፈልግም። ማንኛውም ሰው እንደሚኖረው ህይወት ዘና ብዬ ሰርቼ በጉልበቴ ለፍቼ ፈታ ብዬ መኖር ነው የምፈልገውና ይህን ካሰባችሁ ደግሞ ስራውን ትሰሩታላችሁ። ማንኛውንም ስራ፣ ምንም አይነት ስራ እናቱ ወደ ለመደ ሰው የለም። እዚህ ጋር የምነግራችሁ ነገር በውስጥ የገባችሁ ምን እኮ በቃ አልችልም፣ ምን እኮ ግን ይገባኛል። እናታችን ሁላ አይደለም የተማርነው አይደለም ሀገራችን ላይ ሆነን ይቅርና አረብ ሀገርም ያንን ሁላ ቋንቋ ለምንድን ነው ሁላ ስራ ሰርተን እንኖራለን። ዋናው ሞራል፣ ዋናው ፍላጎት ነው። የነገ ሀሳባችሁ፣ የነገ ህልማችሁ፣ ነገ ምን ማድረግ እንደምትፈልጉ ዋናው ለሰው ልጅ እሱ ነው እንጂ እናንተ ፍላጎት ካላችሁ፣ የመስራት ፍላጎት ካላችሁ ፈተና ቻሌንጅ ምንም አይመስላችሁ። አነሳሱ። ኢትዮጵያ መታችሁ ስራ ሲጀምሩ ከአረብ ሀገርና ከኢትዮጵያ ማንኛው ነው ብላችሁ አነጻጽሩት። ያኔ ይገባችኋል። አረብ ሀገር ሄዳችሁ የምትሰሩትን ስራና ኢትዮጵያ ሆናችሁ ደግሞ የምትሰሩትን ስራ አነጻጽሩት። ይህን ስል በገንዘብ እያልኩ አይደለም። በገንዘብ እርግጥ ነው በዛ ይበልጣል። እዚህ ጋር ደግሞ ሴት ስትሆኑ ብያችኋለሁ፣ ቻሌንጅ ሊኖር ይችላል። እያንዳንዱ ነገር በልመና ነው የሚሆነው። ያም ልመና ካልሆነ ደግሞ ብር ነው የሚያስፈልገው። አንዳንዴ በብር የማይሰሩ ነገሮች አሉ። የምሬ ነው የምላችሁ። የሆነ ትንሽ ነገር ትሆንና ለሴት ግን በጣም ከባድ የምትሆን ነገር አለች። ትንሽ ይሄ ቀላል ነው። መጥቶ ማንም ሰው እንዲመታ የሚያረጋትን ነገር የሆነች ነገር መስመር ብትለቅባችሁ እኛ እናረጋትን። ለዛ ስንል የሆነ ሰው ለምነን የሆነ አለው የሆነ የሚከብር ነገር አለው ከራሴ እንትን ማለት ነው። የሆነ አንዳንዴ ስራው ቀላል ሆኖ ግን ሴት የማትሰራው ነገር የለም። እንደዛ ሊኖር ይችላልና ይሄንን ቪዲዮ የምሰራላችሁ ለምንድን ነው? በውስጥ ሁሌ ይሉኛል፣ ኮሜንት ላይ በጽፉልኝ። እኔ ስልኬ ሶሻል ሚዲያ ላይ አለና ኮሜንት ላይ የገቡ የሚሉኝ ነገር አለ። አሪም በቃ እኔ እኮ ግን መስራት እፈልጋለሁ፣ ግን እንዴት አድርጌ ነው የምሰራው? እኔ እኮ እዛ ሰው የለኝም፣ የሚሯሯጥልኝ ሰው የለም፣ የሚያግዘኝ ሰው የለም፣ የሆነ ነገር ቢያጋጥመኝ እንትን የሚልልኝ ሰው የለም፣ ብቻዬን ደግሞ እንዴት ብዬ ብሩስ ቢኖረኝ ብዙ የሚላሉና ቶሎ አብረን እንስ ቻሌንጅ አለ፣ ፈተና አለ። ቻሌንጁን እያለፍን ፈተናን እያለፍን ስኬት እንደርሳለን ኢንሻአላህ። ለራሳችን ፈታ ብለን ከኖርን ማለት ነው። ሰርታችሁ ገብታችሁ በጣም ነው ደስ የሚለው። የእውነት ስራ ላይ ብላችሁ ከቤት ሲወጡ ያለውን ደስታ አይደለም። ቤት ሲውሉና ስራ ሲውሉ በጣም ልዩነት አለው። ስራ ስትሉ ለብሳችሁ ወጣችሁ ከሰው ጋር ተገናኝታችሁ ብዙ ጓደኛ ኑሯችሁ ብዙ ሰው ታፈራላችሁ፣ ጎረቤት ታፈራላችሁ፣ ብዙ ሀሳቦችን ትለዋወጣላችሁ፣ የማታውቁትን ነገር ታውቃላችሁ። ቤት ሲውሉ ግን ያው ቤት ነው። ቤት ሲውሉ ገንዘብ አይኖርም፣ ያላችሁ ማጥፋት ነው፣ ድብርት ነው፣ ራሳችሁን ትጥላላችሁ እና እንደ መስራት ጥሩ ነገር የለም። በተለይ ከሰው ጋር በጣም ጥሩ ግንኙነት ይኖራችኋል። ስራችሁን ደግሞ ወዳችሁት ስትሰሩ ስራው ራሱ ያከብራችኋል። የእውነት ስራችሁን አክብራችሁ ስትሰሩ ስራው ያከብራችኋል እና እንደዛ ነው። ማንኛውም እና ዞሮ ምን ልላችሁ ፈልጌ ነው፣ ተስፋ አትቁረጡ። ኢትዮጵያ መታችሁ ስራ ለመስራት ሞራል ይኖራችሁ፣ ፍለግ ተስፋ ይኖራችሁ፣ ተመልሳችሁ አረብ ሀገር ለመሄድ ብዙም አትልፈሩት። ዞሮ ስደት ነው። 10 ዓመትም ቆይታችሁ ብትመጡ ያው ነው። ስደት ነው። መልሳችሁ ሀገራችሁ ነው የምትገቡትና እኔ እንጃ የእናንተን ሀሳብ የእናንተን ፍላጎት አላውቅም። በርግጥ ግን ብዙም አረብ ሀገርን ከሚደግፉ ሰዎች አንዱ አይደለሁም። ሄዱ፣ ስሩ፣ የተወሰነ ብር ያዙ። ከዛ ውጭ ግን ሀገራችሁ ላይ ብትሰሩ ያው ምናልባት እንደ አረብ ሀገር ብዙ ብር ላታገኙ ትችላላችሁ። ከዛ ውጭ ግን አረብ ሀገርም ማለቴ ኢትዮጵያ ልክ እንደ አረብ ሀገር ታገኙበታላችሁ። ከእጅ ወደ አፍ አይጠፋም። ምንም ያህል እንደዚህ ከባድ ነገር ላታገኙ ትችላላችሁ። ወይ እንደዚህ እንደ አረብ ሀገር በወር 50 ሺህ 60 ሺህ ላይ ይገኝ ይችላል። ግን ኢትዮጵያ ስትኖሩ ደግሞ ዘና ብላችሁ ፈታ ብላችሁ የምትፈልጉትን ነገር አድርጋችሁ
ብትፈልጉ ሱቅ ዘግታችሁ ተዝናንታችሁ፣ ብትፈልጉ ሰርታችሁ፣ ቢደክማችሁ አርፋችሁ ነው ሀገራችሁ ላይ የሚሰሩት ስራ። ድካም ልፋት አለው በእርግጥ እዚህም ስትሰሩ ልክ እንደ አረብ ሀገሩ ትደክማላችሁ፣ ትለፋላችሁ፣ ብዙ ነገር ታስባላችሁ። ነገር ግን ኢትዮጵያ ስትሰሩ ልዩነቱ ምንድነው? የራሳችሁን ስራ ስትሰሩ ማረፍ ባስፈለጋችሁበት ሰዓት ታርፋላችሁ፣ መዝናናት በፈለጋችሁበት ሰዓት ትዝናናላችሁ፣ ቢደክማችሁ ማረፍ ትችላላችሁ። መዝናናት በፈለጉ ሱቃችሁን ትታችሁት ዘግታችሁት ትዝናናላችሁና በራሳችሁ ነው የምታዙት የራሳችሁን ነገር ስትሰሩና እንደ አረብ ሀገሩ እንደዚህ እንትን አይደለም። እና እዚህም ሆናችሁ ስራ ብትሰሩ አሪፍ ነው ልል ነው። ይሄንን ለመናገር ነው ዙሮ ቪዲዮ የሰራሁላችሁ። ኮሜንት ላይ ብዙ ጊዜ በውስጥ ትጠይቁኛላችሁ። ከዛ በተረፈ የምታዩት እንግዲህ ጣቃዎች ናቸው። አሁን ሮመዳን አብዛኛው ትእዛዝ ነው። እናንተ ማዘዝ ከፈለጋችሁ ወይም ዲዛይን አድራሻ ወሎ ወረባቦ ቢስቲማ፣ ግን ወሎ ውስጥ ሁሉም ቦታ አደርሳለሁ። እያዘዛችሁ እዘዙኝ። ማንኛውንም ትእዛዝ እቀበላለሁ። እንደምታዩቸው እነዚህን የሚያማምሩ አዲስ የመጡ ጣቃዎች ናቸው። ማዘዝ ከፈለጋችሁ እንደዚህ ያስመረጥኳችሁ ማዘዝ ትችላላችሁ። ይሄን ለማለት ነው። ቻናሌ ደግሞ ኢንሻአላህ በቅርቡ ሞኔታይዝ ሊሆንልኝ ስለሆነ እስኪ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምር ብዙዎች እዚህ ዩቲዩብ ላይ እኔ ተስፋ እያስቆረጠኝ ነው ዩቲዩብ እና አብዛኛውን ጊዜ ወደ ቲክቶክ ሄጃለሁ። ለምን ዩቲዩብ ብዙም ቪዲዮ እያሳየኝ አይደለም፣ የታየ ቪዲዮ ስላል አይደለም ሞኔታይዝም ስላልሆንኩኝ፣ እንደገና ደግሞ ስራዬን ማስተዋወቅበትም በዛ ስለሆነ እኔ ብዙም ዩቲዩብን አሁን ትቼዋለሁ። ስለዚህ እንደዚህ እያዘዛችሁም ሰርፕራይዝ እንዳደረግላችሁ ከፈለጋችሁ ሰርፕራይዝ አደረግላችኋለሁ። ከእናንተ የሚጠበቀው ማዘዝ ብቻ ነው። ሪም ዲዛይን የእናንተ ምርጫ። ሰላም አለይኩም ወራህመቱላሂ ወበረካቱ።